ማርቆስ 8 አነባዋለሁ። ከዚያም የሰው ልጅ ብዙ መከራ እንዲቀበል በሽማግሌዎች በካህናት አለቆችና በጸሐፍት እንደሚናቅ እንደሚገደል ከ3 ቀንም በኋላ እንደሚነሳ ያስተምራቸው ጀመር። እርሱም ይህንን በግልጽ ነገራቸው። በዚያን ጊዜ ጴጥሮስ ኢየሱስን ለብቻ ወስዶ ይገስጸው ጀመር። ኢየሱስ ግን ዘወር ብሎ ደቀ መዛሙርቱን እያየ ጴጥሮስን አንተ ሰይጣን ወደ ኋላ ሂድ፣ የሰውን እንጂ የእግዚአብሔር ነገር በሐሳብህ የለምና በማለት ገሰጸው። ከዚያ በኋላ ሕዝቡን ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ለማዳን የሚወድ ሁሉ ያጠፋታል። ስለ እኔና ስለ ወንጌል ነፍሱን የሚያጠፋት ሁሉ ግን ያድናታል። ሰው ዓለምን ሁሉ የእርሱ ቢሆንና ነፍሱን ቢያጠፋ ምን ይጠቅመዋል? ለመሆኑ ሰው ለነፍሱ ምን መተኪያ አለው? በዚህ ዘማዊና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅም በአባቱ ግርማ ከቅዱሳን መላእክት ጋር ሲመጣ ያፍርበታል ይላል። እና ይህንን ቃል ያነበብኩ ጊዜ በጣም ነው የደነገጥኩት። ለምን በዚህ ዘማዊና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅም በአባቱ ግርማ ከቅዱሳን መላእክት ጋር ሲመጣ ያፍርበታል ይላልና እንጂ እግዚአብሔር ደግሞ የሚናገረን ያለው ስለ እግዚአብሔር መንግስት ነው። የእግዚአብሔር መንግስት ምን ትመስላለች? ካራክተሯ ይሄ ነው፣ ባህሪዋ ይሄ ነው። እንግዲህ ልንኖርበት የሚያስፈልገው ይሄ ነው ብሎ ተናግሮናል። እና ከተናገረን በጣም ስለ ዘሪው ቃል ዘሪው ገበሬው ይዘራል። ዘሩ ቃል ነው እግዚአብሔር የሚዘራው ይዘራና ከዛ እንዴት መብቀል እንዳለበት የማያበቅለው ደግሞ ምን አይነት መሬት እንደሆነ የእግዚአብሔር ቃል ይናገራል። በማያስተውለው ላይ ግን ይመጣና ምን ይለዋል? ጠላት መጥቶ ይወስደዋል። እና እንዴት ነው የምንሰማው? እያስተዋልን ነው ወይ? እና ብዙ ጊዜ ፎከስ የምናደርገው ፍሬ ስለማፍራት ነው። እኔም ኮንሰርኔ ኦኬ ፍሬ እንዴት ነው ማፈራው? የተወሰኑ ሰዎች ፍሬ እያፈሩ ነው አይደለም እያልኩኝ አስባለሁና ነው በማያስተውለው ላይ ቤተክርስቲያን ላይ በሚመጣ ላይ አላለሁ በሚመጡት ላይ እንቅስቃሴ አክሽን ያላቸውን ሰዎች አይደለም እንዳያፈራ የሚያደርገው ግን ሐሳብ አለ። የዚህ ዓለም ምኞት መቶ ያንቀዋል። ያንን ዘር መቶ አንቆት እንዳያበቅል ያደርገዋል። እና አለማወቅ ህዝቤ እውቀት ከማጣት የተነሳ ጠፋ ይላል እና ቃሉን ባነበው የተሻለ ነው። ማቴዎስ 13 ላይ እንደዚህ ይላቸዋል፣ እናንተ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም፣ ለሌሎች አልተሰጣቸውም። ላለው ይጨመርለታል ይትረፈረፍለታል፣ ከሌለው ግን ያለውን እንኳን ይወሰድበታል። ስለዚህ እንዲህ በማለት በምሳሌ ይነግራቸዋል። ለዚህ ነው እያዩ አያዩም፣ እየሰሙ አይሰሙም ወይም አያስተውሉም እንዲህ ብሎ ተብሎ ተናግሯል። ኢየሱስ የኢሳይያስ ትንቢት በእነርሱ ላይ ይፈጽማል። መስማትን ትሰማላችሁ፣ ነገር ግን አታስተውሉም፣ ማየትን ታያላችሁ፣ ነገር ግን ልብ አትሉም። የሕዝቡ ልብ ደንድነዋል፣ ጆሮአቸውም አይሰማም፣ እንዳያዩ ዓይናቸውን ጨፍነዋል። ይህ ባይሆን ኖሮ በዓይናቸው አይተው በጆሮአቸው ሰምተው በልባቸውም አስተውለው ወደ እኔ በተመለሱ ነበር፣ በፈወስኳቸውም ነበር። የእናንተ ዓይኖች ግን የእኛ ዓይኖች ግን ምን ብለዋል? ስለሚያዩ ጆሮአችንም ስለሚሰሙ ግን ብፁዓን ናቸው። እውነት እላቸዋለሁ ብዙ ነቢያትና ብዙ ጻድቃን እናንተ የምታዩትን ለማየት የምትሰሙትን ለመስማት ተመኝተው ነበር፣ ግን አልሆናላቸው። እንግዲህ የዘሪውን ምሳሌ ስሙ። የእግዚአብሔር መንግስት ቃል ሰምቶ ከማያስተውል ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ይነጥቀዋል። ምን ይለዋል? ይነጥቀዋል።
ከማያስተውል ማንኛውም ሰው በትርጉሙ በቀላል ትርጉሙ ነው ማለት ያለው። የእግዚአብሔር መንግስት ቃል ሰምቶ ከማያስተውል ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ዘር ይነጥቃል። ይህ እንግዲህ በመንገድ ላይ እንደተዘራው ዘር ነው። በጭንጫ መሬት ላይ የተዘራውን ቃል ሰምቶ ወዲያውኑ በደስታ የሚቀበለው ሰው ሰውን ይመስላል። ነገር ግን ስር ባለመስደዱ ብዙ አይቆምም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያው ይሰናከላል። በእሾህ መካከል የተዘራው ዘር ቃሉንም ሰምቶ ለዚህ ዓለም በመጨነቅና በብልጽግና ሀሳብ በመታለል ታንቆ ያላፈራውን ሰው ይመስላል። በጥሩ መሬት ላይ የተዘራው ግን ቃሉን ሰምቶ የሚያስተውለው ሰው ይመስላል። በእርግጥም ፍሬ ያፈራል። 100 አንዱ 60 አንዱም 30 ፍሬ ይሰጣል ይላልና እግዚአብሔር እንድናፈራ ነው የሚፈልገው። ይህንን ዘር ደግሞ ዘሪው መቶ ይዘራል። በቤታችን ይዘራል፣ በቤተ ክርስቲያን ላይ ይዘራል። ግን እንዴት ነው የምንሰማው? በጣም መጠንቀቅ ያስፈልገናል። ካልተጠነቀቀን ካላወቅ ነው ማለት እንደዚህ ዝም ብለን አንደርስታንዲንጉ መረዳቱ ከሌለ ጠላት ይመጣል፣ ከዛ ይወስደዋል ቃሉ። ፈተና ሲመጣ መቆም አንችልም። እግዚአብሔር ግን ለዚህ አልጠራንም፣ እንድናስተውል የሚናገረውን እንድናውቀው። በጣም ዓመቱን ሙሉ ነው አይደል ሲናገረን የነበረው ስለ እግዚአብሔር መንግስት ነው። ከዛ ውጪ ተቀጣጥሎ አንዳንድ ሀሳቦችን ብንናገር ግን ስለ እግዚአብሔር መንግስት ነው የሚናገረው ያለው። እግዚአብሔር እንድናውቀው ኢየሱስ ክርስቶስም ሲናገር ሲሰብክላቸው ስለ እግዚአብሔር መንግስት ብቻ ነበር የሰበከላቸው። የእግዚአብሔር መንግስት በመካከላችሁ ነች፣ መንግስቱ ቀርባለች፣ የመንግስቱ ባህሪያቶች እነዚህ ናቸው ብሏቸው ሲነግራቸው ነበር። ዛሬም እኛም ዓመቱን ሙሉ እያለቀ ነው፣ ይህንን ነው የምንማረው ያለ ነው። እግዚአብሔር ይህንን ካላፈራን በዚህ ቃል ውስጥ ካልሆነ ማርቆስ 8 የሚለውን ነገር ማድረግ አንችልም። ለምን? ሰምቶ በማያስተውለው ላይ ስለሚል ማንም ሊከተለኝ ቢፈልግ መስቀሉን ይሸከም ራሱን ይካድ ነው የሚለው አይደል? 31 እና የሰው ሀሳብ አለ፣ የእግዚአብሔር ሀሳብ አለ። ትንሣኤ ከፈለግን መሞት ያስፈልጋል። ያልሞተ ነገር ትንሣኤ የለውም። ስለዚህ ለራሳችን ሀሳብ ካልሞትን በስተቀር ማፍራት አንችልም። ትንሣኤ የለም። የክርስቶስ ሕይወት በእኛ ውስጥ አይገለጥም፣ ሊገለጥ አይችልም በፍጹም። ስለዚህ ስለ ነፍሳችን የምንሰጠው አንዳች ነገር የለም። ቤዛ ሆኖ የሰጠው ራሱን የሰጠው ግን ክርስቶስ ኢየሱስ እናውቃለን። ለነፍሳችን የምንሰጠው የምንከፍለው ነገር ኦልሬዲ ከፍሎታል። ስለዚህ አሁን ፈቅደን እሱ ብቻ ይኑር እንላለን ስንዘምር፣ እሱ ብቻ ይነገር ካለን ዛሬ በህይወታችን ልንወስን የሚፈልገው የእግዚአብሔር ነገር አለ። እግዚአብሔር ለሚቀጥለው ሲዝናችን የምንሄድበትን መንገድ ይናገራል። ኢየሱስም እዚጋ ማርቆስ 8 ከላይ ስለ ድንቅ ተአምራቱን ስለ ፈውስ ብዙ ነገሮች አይተዋል ደቀ መዛሙርቱ። ከዛ በኋላ ግን ጴጥሮስ ወደ መስቀል ሊሄድ ነው፣ እንደዚህ የተጻፈው ሊፈጸምብኝ ነው ብሎ ሲነግረው ኖ ይሄ አይሆንም ባለ። ኢየሱስ ግን ገሰጸው። ጴጥሮስን ሀሳቡን ነው የገሰጸው። አንተ ሰይጣን ነው ያለው፣ የሰውን እንጂ የእግዚአብሔርን ሀሳብ አታውቅም አለው። የሰውን ሀሳብ ማወቅ የሰው ሀሳብ ካለ ለአጋንንት ኢፌክቲቭሊ እንሰራለን ማለት ነው እስካልተቀየርን ድረስ። ምክንያቱም ኤፌሶን 6 ምን ይላል? በእግዚአብሔር በኃይሉና በችሎቱ የበረታችሁ ሁኑ አይደለም ይላል። በኃይሉና በችሎቱ የበረታችሁ በክፉ ቀን መቃወም ትችሉ ዘንድ የእግዚአብሔርን ጦር ዕቃ ልበሱ ብሏል። ስለዚህ የእግዚአብሔርን ጦር ዕቃ ለመልበስ እኔ ምን መሆን አለብኝ? ራሴን መካድ አለብኝ። መስቀሉን መሸከም መፍቀድ አለብኝ። ከራሴ ሀሳብ መውጣት አለብኝ እና ምክንያቱም የምንዋጋው ቀላል ሰራዊት አይደለም። ያው ፎክረን የሆነ ነገር ብለን የምናልፈው ጊዜ አይደለም። የእግዚአብሔር ቃል እንደሚለው ኤፌሶን 6 ላይ በተረፈና በጌታ
ብርቱ በሆነው ኃይሉ ጠንክሩ። የዲያብሎስን ተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከሥጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ ጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከነዚህም ሁሉ ጋር የሚንቦለቦሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር አድርጉ። የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነውና። እና ምንዋጋው እንደዚህ ቀላል የሆነ ሰራዊት አይደለም። ክፉ ቀን አለ፣ ክፉ ጊዜ አለ፣ ክፉ መናፍስቶች አሉ፣ ክፉ ሰራዊት አለ። ይህንን ደግሞ ልናሸንፍ የምንችለው የእግዚአብሔርን ጦር ዕቃ በመልበስ ውስጥ ብቻ ነው። እሱም ደግሞ ለመልበስ መታዘዝ ይፈልጋል፣ ራስን መካድ ይፈልጋል። ማንም ሊከተል ቢፈልግ ራሱን ይካድ፣ መስቀሉን የሚሸከምና ይሄድ ነው ይምጣ ነገር። ይህንን ሰምተናል ብዙ ጊዜ። ግን እግዚአብሔር ይፈልጋል በዚህ ዓመት ሳያልቅ ይህንን ሀሳቡ እንድንረዳ። እግዚአብሔር መንግስቱ ይሄ ነው፣ ጽድቁ ይሄ ነው። መንግስቱና ጽድቁን ፈልጉ ሌላ ሁሉ ይጨመርላቸዋል ነው የሚለው ያለው። የእግዚአብሔር መንግስት ደግሞ ስርዓቷና ደንቧ እቺ ነች፣ ከዚህ ውጪ አይደለችም። ሌላ ዲሞንስትሬሽን የለውም፣ ሌላ ሀሳብ የለውም። ስለዚህ ፈጽመን መቆም እንድንችል በእግዚአብሔር ፊትም በጠላት ፊትም ማሸነፍ የምንችልበትን የእግዚአብሔርን ጦር ዕቃ እንልበስ። ካለበስን አናልፈው። ነገሮች እየጨመሩ የሚያስጨንቅ ጊዜ እየመጣ አለ እና ይህንን ካለበስን መሄድ አንችልም። እንዴት ነው ራሳችን የምንክደው? የእግዚአብሔር ቃል በማንሳት የዚህን ዓለም ሀሳብ በማሰብ የምናፈራው ፍሬ የለም። ዘር ይዘራል፣ ስለማይዘራ አይደለም። ዘሪው ራሱ እግዚአብሔር ማፍራትን ይፈልጋል። የሚያፈሩለትን ሰዎች መሬት ነው የሚፈልገው። ዝም ብሎ ገበሬ ዝም ብሎ አይዘራም አይደል? ዝም ብሎ አያበቅልም ብሎ የማይበቅል ነገር ላይ ወይ ምርት ሳይፈልግ አያደርገውም። እና በዚህ ክፉ አመንዝራና ምንድን ነው የሚለው አመፀኛ ትውልድ መካከል ዝሙት ሰሪ ያለበት ዘመን ውስጥ ትውልድ ውስጥ ነው ያለው። ይህንን የምናሸንፈው ፎከሳችን ጌታና ጌታ ላይ ብቻ ሲሆን ነው። አለበለዚያ ልናሸንፈው የማንችልበት ጨለማው እየጨለመ የእኛ ብርሃን እየጨመረ የእግዚአብሔር ሀሳብ በእኛ ውስጥ ከፍ ካላለ መሄድ አንችልም፣ መኖር የማንችልበት ጊዜ ነው እና ማርያም እና ስለ ማርታ ነበር አይደል የተነገረ። ማርያም መልካሙን መርጣለችና ከሷ አይወሰድም። ምንድን ነው ያልተወሰደው? የማይወሰድባት አገልግሎት ነው አይደለም። ስለ እግዚአብሔር ማሰብ ነው አይደለም። የእግዚአብሔርን ሀሳብ ማወቅ ነው። እና የእግዚአብሔርን ሀሳብ ያወቁ ሰዎች በዘመናቸው፣ በትውልዳቸው፣ በህይወታቸው ጌታን አስከብረው ነው ያለፉት። እና እኛም ጌታ እንዲከብር ከፈለግን ለራሳችን መሞት አለብን። ካልሞትን ይህን ፍሬ ማፍራት አንችልም። ክርስቶስ በእኛ ውስጥ አይታይም። ምክንያቱም በእኛ በራሳችን ህይወት የለንም። ህይወታችን የሆነው ክርስቶስ ኢየሱስ ነው። ስለዚህ በዚህ ህይወት ውስጥ ስንራመድ ብቻ ነው እግዚአብሔርን አስከብረን በህይወታችን መኖር የምንችለው። እና ዛሬ ምርጫችን ጌታና ጌታ ይሁን። ያው ሁላችንም እናውቃለን። ብዙ ሰው ቢናገር መናገር የሚችለው የእግዚአብሔር ቃል አለው፣ የእግዚአብሔር መረዳት አለው። ዛሬ ግን
ጌታ የሚፈልገው ራሳችን መካድ አለብን። መስቀሉን መሸከም መቻል አለብን። ውሳኔዎቻችን ለዚህ መሆን አለብን፣ ለእግዚአብሔር እና ለጌታ ሀሳብ። ምክንያቱም ክፉ ቀን አለ። በኃይሉ ጌታና በኃይሉ ችሎት የበረታችሁ ነው ማለት ምን ማለት ነው? የእውነት አንደርስታንድ አድርገነዋል ወይ? ጥያቄ ነው የምጠይቃችሁ። ካልተረዳነው ለሚያውቁ ሰዎች ምን ማለት ነው ብለን መጠየቅ መቻል አለብን። ገብተን መፈለግ አለብን፣ ማወቅ አለብን። ቤተክርስቲያን ስንመጣ ሰምተን ረስተነው ምን እንደተሰበከን ሳናስተውለው እንሄዳለን። ምክንያቱም ነጣቂ ቆሞ ይጠብቀናል። ስለዚህ ለነፍሳችን የሰጠነው ሳክሪፋይስ የለም፣ እሱ ራሱ ነፍሱን ሰጥቶናል። ስለዚህ ዛሬ ነፍሱን የሰጠውን ጌታ በእሱ ህይወት ያገኘነውን ጌታ ዛሬ እንድናከብረው፣ እግዚአብሔር ሀሳቡን እንድንረዳ፣ ከኛ ሀሳብ እንድንወጣ እግዚአብሔር ይፈልጋል። ስለ እግዚአብሔር መንግስት በትክክል ነግሮናል። እንደዛ እንደማያስተውለው ሰዎች ሆነን ያለ ፍሬ ልንሻገር እንችላለን። ግን ወደኋላ ኮንሽስ ሊሆነን ምንድነው ሲናገረን የነበረው? ምንድነው ህይወታችን እግዚአብሔር እንዳደርግ የሚፈልገው? እንዴት ነው ያላደረኩት ነገር ብለን ብንጠይቅ፣ ቅድሚያ መንግስቱና ጽድቁን ፈልጉ ሌላ ሁሉ ይጨመርላችኋል ያለው። እንዴት ነው የምፈልገው? መፈለግ ወይኔ እየተባለ ነው ወይ የሚፈልገው? እሱን ልንረዳው ይገባል። ከሁሉ አስበልጠን እሱን ብቻ ልንፈልግ። አዎ በዚህ ብዙ ነገሮች የሚጠይቁ ነገሮች አሉ። መስራት አለብን፣ መማር አለብን፣ አዎ ልጆች ማሳደግ አለብን። እነዚህ ሁሉ ናቸው። የበላይ ግን አይደሉም። ዋናዎች ግን ሊሆኑ አይችሉም አይደል? ሊሆኑ አይችሉም። ምክንያቱም መንግስቱና ጽድቁን ፈልጉ ሌላ ሁሉ ይጨመርላቸዋል ያለው። ስለዚህ እግዚአብሔርን ልናምነው ይገባል። ስለ ብዙ አሁን አትጨነቂም ወይ ብትዩ የሚያስጨንቁኝ ነገሮች አሉ። ስለማልጨነቅ አይደለም፣ ግን አንደኛና ቅድሚያ ግን ሊሆን የሚገባ ጌታና ጌታ ነው። ስለምንበላው አይደለም፣ ስለምንጠጣው አይደለም፣ ስለምንኖርበትም ቤት አይደለም፣ ኑሮም አይደለም። እግዚአብሔር ያለ ስለሱ የሰማይ ወፎችን ተመልከቱ፣ አይዘሩ አያጭዱ ያለው፣ ግን የሰማይ አባታችሁ ይመግባቸው። እግዚአብሔር ይመግበናል። የሰው አገር እንኳን መተን እግዚአብሔር እየመገበን አለ። ምንም ነገሮች መንግስት ያደረጋቸው ያወጃቸው ነገሮችን ያስቀመጣቸው ኦፖርቹኒቲ ቢሆኑ ያለ ጌታ ፍቃድ የበላም የጠጣም ተድላን የቀመሰ የለም ነው የሚለው ቃሉ ነው። እውነት የኛ ሐሳብ አይደለም። እውነት ነገሮች የሚነግሩን እውነት አይደሉም። ከእግዚአብሔር ቃል ውጪ ሁሉ ውሸት ነው። ፋክት ሊሆን ይችላሉ፣ እውነት ግን አይደሉም። ስለዚህ የእግዚአብሔር ቃል ብቻ ነው እውነት። ስለዚህ እንታጠቅ፣ የእግዚአብሔርን ጦር ዕቃ እንልበስ። ክፉ ቀን እየመጣ በደጃችን አለ። ይህንን ማሸነፍ የምንችለው የእግዚአብሔርን ጦር ዕቃ በመልበስ ነው። ከዚህ ምድር ነቅለን መውጣት አለብን። አይ ከሰፈር ውጡ አለ፣ ከሶሳይቲ ውጡ። አስተሳሰባችን ነው የሚወጣው። እንደ ምድር እንደዚህ ዓለም ሰዎች ግን ማሰብ ከሆነ ጠላት በእኔ ውስጥ ሀሳብ አለው ይመጣል። ምክንያቱም የራሱ ነገር አለው። የሚጨነቅ ከሆነ ስለ ሰዎች ማሰብ ከሆነ ፕራይድ ካለብኝ ሰዎች ምን ይሉኛል በቃ ለሰው ነገር ማድረገው ከሆነ ሰይጣን የራሱ የሆነ ሀሳብ ስላለው መምጣቱ አይቀርም። ስለዚህ እግዚአብሔር ብናምነው ይሻላል፣ እሱ የታመነ ስለሆነ እና ክፉ ቀን አለ። ክፉ ቀን መቃወም የምንችለው በእግዚአብሔር ሀሳብ ውስጥ በእግዚአብሔር ቃል ውስጥ በመታጠቅ ውስጥ ነው። በምንም አይነት አንወጣው። የሆነ ነገር ብለን ህይወታችን እግዚአብሔር እንደሚፈልገው መኖር አንችልም። ለምን? ኑሮ የውስጥ ስለሆነ። ኑሮ የአስተሳሰብ ነው። የውሳኔ የውስጥ የአስተሳሰብ ለውጥ ነው እንጂ የሆነ የምናደርጋቸው አክሽኖች ከላይ የሆኑ ነገሮች አሉ። እግዚአብሔር የሚፈልገው የውስጥ ነው። ግን እግዚአብሔር ደስ የሚለው
የኔን ችግር ሳመጣለት ያለ መፍትሄ አይሰጠኝም፣ አይልከኝም። የእግዚአብሔር ቃል አለ። ስለ ምግብ ከሆነ አታስቢ ነው የሚለው አይደል? ስለ ኑሮም ከሆነ አለቃ። ስለ እያንዳንዱ ነገሮቻችን የእግዚአብሔር ቃል አለው፣ የእግዚአብሔር እውነት አለ። ስለዚህ እያንዳንዱ በእውነት ታጥቀን ይላል። ጸንታችሁ መቆም ትችላላችሁ። የእግዚአብሔር ሙሉ ጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁ። ጸንቶ መቆም የሚቻለው እንግዲህ ወገባችሁ በእውነት ዝናር ታጥቃችሁ። የእውነት ዝናር ምንድን ነው ብለን ቤታችን ገብተን ማሰብ አለብን። የእውነት ዝናር እውነት ማን ነው አይደል? እውነት ማን ነው? እውነት ኢየሱስ ነው። እውነት የእግዚአብሔር ቃል ነው። የኔ ሁኔታዎች አይደሉም እውነት። ስለዚህ በማልፍበት ነገር ሁሉ ሊያቆመኝ የሚችለው የእውነትን ትጥቅ ስታጠቅ ብቻ ነው ፈጽመን መቆም የምንችለው። የመዳን ራስ ቁር ልበሱ። የዳንበትን ወንጌል እንዳንረሳው። የእምነት ጋሻችሁን አንሱ ይላል። የእምነት ጋሻ ይነሳል። ምን ሲመጣ? ፍርሃት ሲመጣ፣ ዳውት ሲመጣ፣ ኮንፊውዥን ሲመጣ፣ ለማስበው ሀሳብ የእግዚአብሔር ቃል ትክክል ነው ወይ? ሀሳቤ የምመረምረው እንደ እግዚአብሔር ቃል ብቻ ነው። ስለዚህ በሰላም ወንጌል ተጫምታችሁ ቆሙ ይላል። በሰላም ወንጌል ያልታጠቀ ሰው ወታደርም አይደለም፣ ማሸነፍም አይችልም። እና በዚህ ሁኔታ ውስጥ እንድንሆን እግዚአብሔር ይፈልጋል። እንደዚህ የሆኑ ሰዎች በሞተ ነገራቸው ላይ ጌታ መጥተዋል። የታያቸው ቅድም እየተጸለየ አንድ ቃል ይመጣ ነበረ። ማርያም ላይ ልጅዋል ፈጽማ ፈልገች። ሬሳም ቢሆን የሞተ ነገር ቢኖር ሞቷል ተብሏል። ኢየሱስ ሞቷል ተብሏል። መቃብር ውስጥ ሄዳ ፈልገዋለች። ሬሳውንም ቢሆን ለመፈለግ ፍለጋ ከልብ ከውስጥ ቢያድነኝም ቢያደርግልኝ ኢየሱስን እፈልጋለሁ የሚል ማንነት ከኛ ውስጥ ሊወጣ ይፈልጋል። እንደዚህ የሄዱ ሰዎች ኢየሱስን አግኝተውታል። ኢየሱስ እንደዚያ የሚገኝ አምላክ የከበረ ስለሆነ ውድ ነው፣ ርካሽ አይደለም አይደል? የያዝነው ህይወት የከበረ ነው። ዮሐንስ ራእይ ላይ የመጡን ዘንባባ ይዘው የመጡትን ሲያዩ ከወዴት ነው የመጡት? ተደነቁ። እነዚህ ሁሉ ህዝብ ከየት ነው የመጣው? በበጉ ደም ልብሳቸውን አንጽተው የመጡ ናቸዋል። ዋው! እነሱ 24 ሽማግሌዎች ኢምፕረስ የሆኑበት የሰገዱለት ኢየሱስ ጌታ ነው። አሜን አሜን። የተሰጠን ህይወት የከበረ ነው። የተከፈለልን ዋጋ የከበረ ነው። ልንኖርለት ይገባል። ሃሌሉያ! ልንሰጥለት ይገባል። እነሱ የኛ መዳን አስደንቋቸው ከወዴት ነው የመጡት? ይህ ሁሉ ህዝብ በክርስቶስ ኢየሱስ ደም አጽድተው በበጉ ደም ይሄ ነው ያስደሰታቸው፣ ያስደንቃቸው። ይገባሃል አሉት። ምክንያቱም ታርደሃልና። የአምላክ ይገባዋል። ሁለንተናችንን ለእሱ ልንሰጠው የተገባ ነው። ምንም አይነት ይሄ አስተሳሰብ የሆነ ሎጂክ ቢኖረን እንተውለት። ያ አይጠቅመንም። ይሄ ነው ያ ነው አይጠቅምም። የሚጠቅመው እሱ ነው። የሚጠቅመው ህይወቱን ስለኔ ስለናንተ የሰጠ ነው። ለዚህ ህይወት ደግሞ የሚፈልገው ማንነት አለ፣ አገልግሎት አይደለም። ብዙዎቻችን ከኔ ጭምር ጌታ ሆይ እንደዚህ አድርጌልህ፣ እንደዚህ ፈጥሬልህ፣ እንደዚህ ሆኜልህ ኖ
አጋንንት ሲገዙላቸው በዚህ ኢምፕረስ ሆኖ መጥተው አጋንንት እንኳን በስም ተገዙልን ብለው ሲሉት በዚህ አትደነቁ አላቸው። ስማችሁ በሕይወት መዝገብ ላይ ስለተጻፈ በዚህ ደስ ይበላችሁ። ይሄ ነው ደስታ። በመዳናችን ደስታ ውስጥ ልንገባ ያስፈልጋል። መዳናችን የከበረ ነገር ነው። እንደዚሁ ዝም ብሎ የመጣ አይደለም። ለዚህ ሕይወት ደግሞ ምላሽ መስጠት አለብን። ውደዱ አለን አይደል? እንውደድ። በቃ የኔ ሎጂክ እናቁመው፣ አይጠቅመንም። የእግዚአብሔር መንግስት ላይ ስንቆም እንጠይቃለን። አይገርምም? ለተናገርናት ላወራናት ክፉ የሆነ ማይረባ ቃላቶች ሁሉ በእግዚአብሔር ፊት እንቆማለን። የእኛን ጽድቅ አይጠቅመንም። የኔ ጽድቅ ባወራ ዜሮ ነው። ጽድቅም የሚባል የለም በእግዚአብሔር ፊት ስንቆም። ስለዚህ ይሄንን ህይወት ለመኖር እግዚአብሔር በዚህ ዓመት ልንወስንለት ይገባል። ከአገልግሎት የወጣ አገልግሎት ህይወታችን እንዲሆን አይደል? በእግዚአብሔር ቃል በባይብል ስተዲ የምናጠናው እግዚአብሔር ፍቅር ነው፣ እግዚአብሔር ብርሃን ነው፣ በሱ ዘንድ ጨለማ የለም። ስለዚህ በጨለማ አትመላለሱ። ወደዚህ እግዚአብሔር ወደዚህ ወደ ብርሃን ወደ ሆነ አምላክ መምጣት እንችላለን። እናንተ ሸክም የከበዳችሁ ወደ እኔ ኑ ያለው፣ እኔ ያሳርፋችኋለሁ። እኛ ማረፍ አንችልም። የሚያሳርፈው ጌታ ግን መምጣት እንችላለን። በእውነት የሆነ አምላክ ስለሆነ እና እግዚአብሔር በእነዚህ ዘሮች ከዛ ደግሞ ስለ መልካም እርሻ አውርቶናል አይደል? ስለ መልካም እርሻ ማቴዎስ 13 ላይ ይዛው ሁሉ ተሰጥቷል። ያንን እርሻ ማገኘ እንቁ ያለችበት መሬት ስለሆነች ሁሉ ሸጦ ነው ያችን መሬት ለማግኘት ዋጋ የከፈለው። እግዚአብሔር እንደዚህ አድርገን ዋጋ እንድንከፍል ነው የሚናገረን ያለው። የገባንበት መንግስት ሁሉን የሚያሸጥ ነው። ይህንን ካላስተዋለ በጣም ተሸውደናል። አይምሯችን ሌላ ነገር ላይ ከሆነ ማለት ነው። የገባንበት ያለንበት ህይወት እዚህ ውስጥ ነው ያለ ነው። ሁሉን አስጥለው ሁሉን ጥለው ነው የሄዱት። ይሄ ዓለም አልተገባቸው። ሞትን በሚመስል እንኳን ሞት ልመስለው እወዳለሁ አለ፣ ስለተገለጠለት ማለት ነው። እና እኛም እዚህ መድረስ የሚያስችል ጌታ አለ። ለምን? እግዚአብሔር አምላካችን ስለሆነ በኃይሉና በችሎቱ የበረታችሁ ነው አይደል ያለው? የእሱ ኃይል ነው ዛሬ የምንታመነው። ወደዚህ የሚያመጣ እሱ እንደሆነ ስለታመነ ነው። እና አንድ ጊዜ ትንሽ ቆይት 10 ደቂቃ እንጸልይ። ለመጣው ቃል ጌታ ሆይ ከእኔ የምትፈልገው ምንድን ነው? ምን ዋጋ እንድከፍልልህ ነው? ዋጋ እንድከፍል የሆነ አገልግሎት እንዳደርግ አይደለም፣ የሆነ ነገር እንዳደርግለት አይደለም። የእግዚአብሔርን ሀሳብ እንዳውቀው ሀሳቡን እንድፈጽምለት እና በክፉ ቀን መቃወም የምንችልበትን የእግዚአብሔርን ጦር ዕቃ ለብሰን እንድንቆም። ምክንያቱም ውጊያችን ከደምና ከስጋ ጋር ስላልሆነ ከመንፈሳውያን ሰራዊት ጋር ስለሆነ፣ ስለዚህ ክፉ ቀን አለ የለም አልተባለም። በዛ ግን ፈጽመን እንድንቆም የሚያስችለው የእግዚአብሔርን ጦር ዕቃ መልበስ ነው። ያ ማለት የኔ እኔ የለውም። የእግዚአብሔርን ጦር ዕቃ ከለበስኩ ጦሩ ሁሉ የእሱ ነው፣ ኃይሉ የእሱ ነው፣ ጉልበቱ የእሱ ነው። ስለዚህ ተነስተን እንለብሳለን። እንጸልይ። በፊታችን ያሉ ክፉ ቀኖች አሉ፣ ከባድ ቀናቶች አሉ። ጽድቃችን እየጨመረ ካልሄደ የምናልፈው ዘመን አይደለም። ትውልድ የሚጎዳበት ጊዜ ይመጣል። አይመጣም አላለንም። እና አንድ ሰው ምን አለ? ሰይጣን በእኔ አንዳች ነገር የለውም አለ። ኢየሱስ ክርስቶስ ነው ይሄን ነው በእኔ ላይ አንዳች ነገር የለውም፣ ስለዚህ ምንም ማድረግ አይችልም ማለት ነው። እንደዚህ እስክንል ድረስ የእግዚአብሔርን ሀሳብ መልበስ አለብን። ባዶ በሆነ ነገር ላይ ነው እግዚአብሔር ዘይቱ የሚሞላ፣ ሙሉ በሆነው ነገር ላይ አይሞላም በፍጹም። ባዶ ወደ ባዶ ለመስቀል ሞት እንኳን ራሱን ባዶ አድርጎ አይደል የመጣው?
እኛም ለባዶ እስካልሆነ ድረስ የሚሞላ ነገር የለም። የሰው ነገር ሲያልቅ ነው የእግዚአብሔር ነገር ነው የሚመጣውና ለዚህ ህይወት ሪስፖንድ እንድናደርግ ትንሽ በልባችን እንድንጸልይ እንድናዋህደው ጌታ ሆይ። ምክንያቱም ማዋሃጃው ጸሎት ነው። ሰምተን እንሄዳለን እንረሳዋለን። ግን በማያስተውል ላይ ደግሞ ይመጣል ጠላት። እዚህ እጅ ጋር የሚጠብቀን ከዚች ሻይ ስንጠጣ ኦልሬዲ ለቅሞ ይሄዳል። ስለዚህ ምንድነው ያለኝ ምንድነው ሊለኝ የፈለገው እዚሁ ነው በጸሎት። ጸሎት ደግሞ ባዶ የሆነ ሰው ነው የሚጸልየው። ጸሎት በዚህ መካከል መናገር ፈልጋለሁ። ጸሎት እንጸልይ። ሙሉ ሰው የሆነ ሰው ብቻ ነው ባይጸልየው። ሙሉ ሰው የሆነ ሰው እንዴት ይጸልያል አይደል? ይጸልያል አይጸልይም? ምክንያቱም ምን ያስፈልገዋል? ምንም አያስፈልገውም። እኛ ግን ብዙ የሚያስፈልገን ሰዎች ነው እና በዚህ ጸልያለን።